በአዲስ አበባ ከተማ ተጀምሮ አስገራሚ ምርታን ያሳየው የኮሪደር ልማት ለክልል ከተሞችም ትልቅ ተሞክሮ ብቻ ሳይሆን መነቃቃትን ፈጥሮ በተለያዩ የሀገሪቱ ክፍሎች መስፋፋት ችሏል። የአዲስ አበባ ከተማን ተሞክሮ ከተመለከቱ በኋላ በፍጥነት ወደ ተግባር ከገቡ አካባቢዎች መካከል ቡታጅራ ከተማ ተጠቃሽ ነው። ይህንን መነሳሳትን ይዘን እኛም እንደ ቡታጅራ ከተማ ይህንኑ ስራ መስራት እንችላለን። ቡታጅራ አቅም አላት። ህዝቡን በራሱ አቅም ነው። ይህን አቅም አስተባብረን ቡታጅራ ውብ ናት፣ ውበቷን ሊገልጹ የሚችሉ ስራዎችን መስራት እንችላለን በሚል ከህዝቡ ጋር መክረን የሚመጡን ዲዛይኖች አዘጋጅተን እኛም ወደ ስራ የገባንበት ሂደት ነበር የነበረውና ከዚህ አንፃር እንደ ሀገር አዲስ የመጣው የፕሮጀክት አፈጻጸም ትሬንድ እኛም ልምምዱን ወስደን በተመሳሳይ በተራጀ መልኩ ህዝቡን አስተባብረን የውስጥ አቅም አሳድገን ደምረን ወደ ኮሪደር ልማት የገባንበት ሂደት ነበር የነበረው። የቡታጅራ ከተማ ነዋሪው ወጣት ሰባውዲን ሁሴን በኤሌክትሮኒክስ ስራ ነው የሚተዳደረው። የንግድ ቤቱ አስፓልት ዳር በመሆኑ የሰውን እንቅስቃሴ በቅርበት የመመልከት እድል ነበረው። የእግረኛና ተሽከርካሪ መንገድ ባለመለየቱ ስራው ላይ ጭምር ተጽዕኖ ይፈጥርበት ነበር። ዛሬ ግን ያ ተቀይሯል። መጀመሪያ ኮሪደሩ ከመሰራቱ በፊት በጣም ክራውድድ ነበረ፣ ማለት አይመችም ነበር ለንግድ ራሱ በቃ ጭንቅንቅ ነበረ ማለት የወክዌ የለም፣ የእግረኛ መንገድ የለም። ሰው በአስፓልት ነው የሚሄደው፣ እንደፈለገ እንትን አይልም ነበር። ባጃጅም በቃ ትርምስ ነበረ፣ በቃ ጭንቅንቅ ያለ ነገር ነበረ እና ኮሪደር ከተሰራ በኋላ እጅግ በጣም ዲፈረንስ አለ። በጣም ልዩነት አለ። ሰው ደስ እያለው ያፈረሰና ደስ እያለው በራሱ ሰዓት እያፈረሰ እያስገባ እየገነባ የነበረበት እንትን ነበር የነበረው። ይህንን እውነት የሚጋራው አድማሱ በቃሉ እሱ በተሰማራበት የሆቴል ማናጀር ስራም ተጽዕኖ ስለመኖሩ ያነሳል። ቡታጅራ የብዙ ተሽከርካሪዎች መተላለፊያ ብትሆንም የተሽከርካሪውን ብዛት የሚመጥን ልማት ባለመኖሩ አልፈው ሲሄዱ ይታይ ነበር። መጀመሪያ ከአስፋልት አለመሰራት የተነሳ መኪና እዚህ አያርፍም፣ ለምሳም ለቁርስም የማያርፍ ነገር ነበረ። አሁን ኮሪደር ሲሰራት ይበልጥ ሲያምርበት ሰውም አልጋ ምፈልግ ሲመሽ ቁርስም ምሳም እንደዛው መኪና ያርፋል፣ ተጠቅሞ ነው የሚሄደው። የኮሪደር ልማት ሀሳብ ለቡታጅራ ልዩ ትርጉም እንዳለው ታስቦበትና ዲዛይን ተደርጎ ጥር 2017 ላይ 25 ኪሎ ሜትር በተለያዩ የከተማዋ መስመሮች ላይ ተጀምሯል። በሁለት ፌዝ የሚሰራ የመጀመሪያው ፌዝ ወደ 17.5፣ ሁለተኛው ፌዝ እንደዚሁ 7.5 በድምር ወደ 25 ኪሎ ሜትር አካባቢ የኮሪደር ልማት ስርዓት ለመስራት ነበር ወደ አቅደን ወደ ተግባር የገባ ነው። ከዚህ አንጻር እስካሁን ባለው ወደ 22 ኪሎ ሜትር አካባቢ አክቲቭ የኮሪደር ግንባታ ላይ እንገኛለን። ከዚህም ደግሞ 8.35 ኪሎ ሜትሩ እንደዚሁ ሙሉ በሙሉ ተጠናቆ ከሌሎች ፕሮጀክቶች ጋር አብረን አንድ ላይ በተደራጀ መልኩ ማህበረሰቡንም ጭምር በተገቢ መልኩ አሳትፈን የክልሉ ከፍተኛ አመራሮች ከክቡር ፕሬዝዳንት ጀምሮ ተመርቆ ለአገልግሎት ክፍት የሆነበት ሂደት አለ። በ5 ሳይት ወደ 8.35 ኪሎ ሜትር የኮሪደር ልማት ገንብተን ወደ አገልግሎት ያስጀመርንበት ሂደት ነው ያለው። የኮሪደር ልማቱ የወንዝ ዳርቻ ልማትንም ጠምሮ ወደ ተግባር የተገባ በመሆኑ አካባቢው ላይ ስጋትና ጥፋት ተደርጎ የሚታሰቡ ወንዞች ጭምር በሰፊው እንዲለሙ መደረጉ ለከተማዋ ልዩ ውበትና ጥቅም እየሰጠ ይገኛል። እቺ ከተማ በሬንዛፍና በሬሻ ወንዞች መሀል የተመሰረተች ከተማ ናትና ሬንዛፍ ወንዝ ዳር ላይ ነው የምንገኘው። አሁን ይህንን ያለንበት ቦታ ስጋት የነበረ አካባቢ ሰዎች ለማለፍ የሚፈሩት አካባቢ ነበር። ጥሻ የነበረ ነበር፣ በአረም የተወረረ ነበር፣ ቆሻሻ ማጠራቀሚያ ነበር፣ አፍንጫህን ይዘህ ነበር እዚህ የምታልፈው። አሁን ግን ሰዎች ለማረፍ ሰርግ ለማከናወን የተለያዩ ሁነቶች ለማካሄድ የሚሽቀዳደሙበት ቦታ ሆኖ ታዩታላችሁ ማለት ነውና እኛም አዲስ አበባ አካባቢ የተሰራውን ስራ በአቅማችን ልክ ነገን ታሳቢ አድርገን መስራት እንችላለን። አቅሙ አለን፣ ጸጋዎቹ አለን። እነዚህ ጸጋዎችን ፈተሽ አድርገን ለይተን ቫልዩ እሴት ጨምረን ወደ ተግባር መቀየር እንችላለን በሚል 42 ሄክታር የወንዝ ዳር ልማት ለማልማት አቅረን ወደ ተግባር ገብተናል። የዚህ ድምር ውጤት የከተማዋን ውበት ጠብቀዋል፣ ምቹ የሰዎች እንቅስቃሴንም ፈጥረዋል፣ የተቀዛቀዘ የንግድ እንቅስቃሴንም ማነቃቃት ችለዋል። አሁን ኮሪደሩ ከመጣ በኋላ ግልጥ ብለን የታየ ነው እና ገቢያችን እንትኑም ጨምሯል። እንኳንም አወጣን እስከ ማለት ደረጃ ነው የደረስነው። ማለት ገንዘብ ማህበረሰቡ ነጋዴው ገንዘብ እያጋጨ የተሰራበት ኮንዲሽን ያለውና እንኳንም ሰጠን። ከዚህ በኋላም ባለው ምንም ሳይደብረን የምንሰጥበት እንትን ያለውና ደስ ብሎን በዚህ ስለረካን ማለት ነው። ይገዛሃልም ይጠይቀሃልም እና የንግድ እንትንህን ጨምሯል። ኮሪደር በመምጣቱ የንግድ እንቅስቃሴያችን በደንብ ጨምሯል። ሌላ ቦታ ብናይም አዲስ አበባን ብናይ ሐዋሳ ምናምን ብናይም እንደዚህ ይሆናል ብለን ኤክስፔክት አላደረግንም፣ አልገመትንም ነበርና አሁን በማየታችን እጅግ በጣም ኮርተናል፣ ተደስተናል። በፊት ምሽት ላይ ብዙ ስራ አይሰራም ነበር። አሁን ከኮሪደር ልማት መስፋት አንፃር ወይ ደግሞ መንገድ ከመከፈትም አንፃር አይሱዚ ይቆማል፣
ሲኖትራኮች፣ የተለያዩ ተሳቢ መኪናዎች የረጅምም የአጭር ተጓዥም ይቆማል። ከዛ አንፃር እራት ይጠቀማሉ። ማረፊያ የሚፈልገው ከተማ ውበትም አንፃር ይቆማሉ፣ ያርፎ ይሄዳሉ። እንደዚህ ውብ አልነበረችም እና ለተሽከርካሪም ለእግረኛም እንደዚህ አልነበረም። ያው ከዚህ በፊት የተሽከርካሪና የእግረኛ መንገድ አንድ ላይ ነበረ እና በጣም ጭንቅንቅ ያለ ነበር። አስፓልቱም ሰፋ፣ ኮሊደሩም ቆንጆ በሆነ መልኩ ነው የተሰራው። ለእግረኛም ለተሽከርካሪም ቆንጆ በሆነ መልኩ ነው የተሰራው። ይህ ጅማሮ ቡታጅራ ከተማን ወደ ስማርት ሲቲ ለመቀየር ውጥን እንዲያዝ ምክንያት ሆኗል። አሁን የተጀመሩ ስራዎች በዚህ ፍጥነት ማጠናቀቅ የግድ የሚለው ጉዳይም ሆኗል። ሴት ጨምረን ከተማን ስማርት ለማድረግ ነው እየተሰራ ያለው። እንደ ማዕከላዊ ኢትዮጵያ ሁለት ከተሞች ስማርት መሆን አለባቸው ተብሎ በሀገር አቀፍ ደረጃ ከተለዩ ሁለት ከተሞች እንደ ሴንትራል ኢትዮጵያ አንዱ ቡታጅራ ነው። ይሄንን ስማርት ከተማ ማድረግ መቻል አለብን። ስሉጥ ከተማ መሆን ማድረግ መቻል አለብን። ከተማችን ለኑሮ፣ ለንግድ፣ ለኢንቨስትመንት ምቹና ተመራጭ ከዚህ በላይ ምቹና ተመራጭ መሆን መቻል አለብን። ከዚህ በላይ የኮንፈረንስ ማዕከል፣ የስልጠና ማዕከል፣ የቱሪዝም ሴንተር ማድረግ እንችላለን። እድሉ አለን። ይሄንን እድል ወደ ተግባር መቀየር አለብን በሚል ነው እየሰራን ያለነው። በዚህም በሰራነው ስራ ውጤት አምጥተናል። ከዚህ በላይ ግን ስራ ይጠይቀናል። ከዚህ በላይ ማልማት ይጠይቀናል። ከዚህ በላይ የቡታጅራን ውበት ይበልጥ የሚገልጡ ስራዎች ቀሪ ከፊታችን አሉ። ይሄንን እየሰራን ነው። በዚሁ ልክ አጠናክረን እንቀጥላለን። ቡታጅራም ከዚህ በላይ ውብ ትሆናለች፣ ትለማለች፣ ህዝቧም ይጠቀማል፣ ከተማዋም ከፍ ትላለች። የኢትዮጵያ አንዱ ደጀን የሚሆን ከተማ ትሆናለች ብለን ነው እኛ አስበን እየሰራን ያለነው። በከተማዋ የኮሪደር ልማቱ መስፋፋቱን ተከትሎ ኖረው የተረሱ እንዲሁም ጭራሽ ያልነበሩ መሰረተ ልማቶችና ተቋማት እየተስፋፉ ነው።